ወርናጌ አቤት። አንደኛው ጥያቄ ሰይጣን ምሕረት ይደረግለታል ወይ? ይሄው በዚህ ቦታ ምሕረት እንደተደረገለት ይናገራል። ሁለተኛው ጥያቄ ደግሞ ሰው ሲኦል ከገባ በኋላ ይወጣል ወይ? ይኸው እዚህ ላይ ወጡ ይላል ሚል ከሆነ ጥያቄ እንድናብራራልህ እድል ማሰጥ ለምንድን ነው? ምን ልታስረዳን ፈልገህ ነው? ጥያቄውን በጣም የምደጋግመው ነው። አይገባችሁም? ጥያቄውን ካልደጋገሙት ብለህን ነው። አነበብ ነው እንዳንተ ፈቃድ 4-5 ቁጥር ተከትለን አነበብን፣ ተረዳንህ፣ ጥያቄው ገባን። ለዚህ ጥያቄ ማብራሪያ እንድንሰጥ ለምንድን ነው ማድመጥ ያቃተህ? እኔ ጥያቄ እናውቀዋለን ካላችሁ እኔ መልሼ እንዳልጠይቃችሁ አልጠየቅንም እንዴ? እስካሁን ምን እያደረግህ እየቀለድን ነበር ማለት ነው? ጥያቄ አይደለም ያ። ኢየሱስ ብቻውን አያድንም። ጻድቃን ግን ብቻቸውን አንዱን ሰው ብቻ ሳይሆን የእሱን ትውልድ 1000 ዓመት ወደኋላ ሄደው ከሲኦል አውጥተው ያድናሉ የሚል ትምህርት አለ። የምቃወመው ሁሌ የምቃወመውም ስለሆነ ነው። ይሄን እስኪ ቢያብራሩ። ማትመዘግብ ማታስቀም እስክሪብቶ የለም እንዲ አጠገብህ ስህተት የሆነውን አሁን ያዳመጥኩት ብዙ ሰዓት አይደለም። አድምጥ። ምንድን ነው የሆነው? ሚውት አድርግና አድምጥ። እስክሪብቶ ያዝና መዝግብ። ስህተት የሆነውን ስህተት 1 ስህተት ብለህ 2 ስህተት 3 ብለህ አስቀምጥ። እንግዲህ ሌላ ሰው አይግባ። እኔ በክርስቶስ ያመነ አይደለም ስሜን የጠራ በስሜ የታመነ በማን ስም? በክርስቶስ ስም ራስም መጽሐፍ ቅዱስ ከላይ የተሰጠ እንድንበት ዘንድ ሌላ ስም የለም ነው የሚለው። እዚህ ጋር ይሄ ስም አለ። በስሜ የታመነ ቤተ ክርስቲያን ቅጥር ግቢ የሚቀበረውን እስከ ስንት ትውልድ ድረስ ትምርልኛለህ ብላ ስጠይቀው እስከ 10 ትውልድ ድረስ እምርልሻለሁ አላት። ይሄ መቀለድ ነው። ይሄ በክርስቶስ ኢየሱስ ማዳን ላይ መቀለድ ነው። የክርስቶስ ስም ራስም 10 ትውልድ ድረስ አይደለም፣ ራሷን አልዳነችም ነው። ምክንያቱም እዚህ ጋር እሷ ያወጣችው በመጽሐፍ ቅዱስ ውሸት። እዚህ በላይ መስማት አልችልም። ይቅርታ ትምረው ዘንድ ይቅር ትለው ዘንድ ብላ እግዚአብሔርን እኮ ጠይቀዋለች፣ ምልጃ አቅርባለች። እግዚአብሔርን እየጠየቀችው አይደለም፣ ሰይጣን ጋር ነው ያለችው። ሰይጣን ጋር መታ ሰይጣን የመለሰላት መልስ ነው። ሰይጣን የመለሰለት ነው። የት ነው ሰፈሩ? የሰይጣን ሰፈሩ የት ነው? አሃ የመጀመሪያው ጥያቄ ሰይጣን አሁን ምህረት ሊያገኝ ይችላል ወይ? ሰይጣን ምህረት ሊያገኝ ይችላል ወይ? እግዚአብሔር ይቅር ሊለው ይችላል ወይ? አንዱ ጥያቄ ነው። ሁለተኛው ጥያቄ ሰው በክርስቶስ ኢየሱስ አምኖ ይድናን ስንል አይ አምኖ ሳይሆን ሌላም ስራ ሰርቶ ምን ብሎ ነው የሚድን ይልና ገድላቶቹ ላይ ደግሞ ስንሄድ ሰው በክርስቶስ ኢየሱስም ሳያምን የጻድቃንን ስም ከጠራ አይደለም ራሱ 50 40 10 ትውልድ ወደኋላ ሄዶ ይድናል ይላል። ይሄ የምትከራከሩበት ሐሳብ ሁልጊዜ ነው የምትከራከሩት። ኢየሱስ ብቻውን አያድንም። ጻድቃን ግን ብቻቸውን አንዱን ሰው ብቻ ሳይሆን የእሱን ትውልድ 1000 ዓመት ወደኋላ ሄደው ከሲኦል አውጥተው ያድናሉ የሚል ትምህርት አለ። ሁሌ የምቃወመውም ስለሆነ ነው። ይሄን እስኪ ቢያብራሩልኝ። እንዴት ነው እነሱ የሚያድኑት? እነዛ ሰዎች ለምሳሌ 20ኛው ትውልድ ላይ ያለ ሰው የኔ ራሱ የስንት 20ኛውን ሰው እያላቀውም በምን ይሙት፣ ሲሰርቅ ይሙት፣ ሰክሮ ይሙት፣ ምን ይሙት አላቅም። እኔ አንድ ነገር ስላረኩ እሱ ከሲኦል ወጥቶ ወደ ገነት ሊመጣ የሚችልበት በየትኛው የመጽሐፍ ቅዱስ አስተምሮ ነው? እና ኢየሱስ ብቻውን ማያድን ሌሎቹ ግን የሚያድኑ የሆኑበት አስተምሮ ሐዋርያዊ የሆነበት ከየት መጥቶ ነው? ሐዋርያዊ ቅብብሎች አለን ካላችሁ ከየትኛው ሐዋርያን የተቀበላችሁት? እነዚህ 2 ጥያቄዎች ነው ያሉኝ። ቴንኪው። እሺ፣ የመጀመሪያውን ጥያቄ ምናልባት ሌላ ሰው ይመልስልሃል፣ ግን ሁለተኛውን ለመመለስ
እኔ አዲስ ትምህርት ነው የሆነብኝና ምናልባት የማላውቀው ነገር ካለ እስቲ ያሳየን። አንድ ሰው የክርስቶስን ሳያምን ሊድን ይችላል የሚል እንደው ዩዥዋሊ በገድላት በድርሳና በታምር ላይ መከራከሪያ አይደሉም ነው የምንለው፣ ግን እንደ አዲስ ትምህርት ስለሆነብኝ ነው እና በክርስቶስ ሳያምን በቅዱሳን ስላመነ ይድናል የሚል ነገር እስቲ ያስረዳን፣ አሳየኝ። እኔ በጣም አዲስ ሆኖብኛል። ጥሩ ትምህርት ነው ለእኔ። የመጀመሪያውን እናውራና ሁለተኛው ላይ መጽሐፍቶችን እያወጣሁ እንትን እላለሁ። የመጀመሪያውን ጥያቄ የሚያወራ ካለ እሱ እናውራና ወደ ሁለተኛው ችግር የለም። እሺ፣ ግን ሁለተኛውን ያው ማስረጃ እያሳየ እናወራለን ማለት ነው። እሺ፣ ችግር የለም እናወራለን። የመጀመሪያውን እናወራለን። ዮናስ ካለቀ ሂድበት። የመጀመሪያውንም ያነሳው ያው አያይዘህ ገድል ላይ እንደዚህ የሚል አለ የሚል ስለሆነ እንትና ሀሳቡን እንትን በለውና በማስረጃ አስደግፈውና ከዛ እንትን እንላለን ማለት ሰይጣን ምህረት አሁንም ያገኛል ምናምን። ከዛ በኋላ የሆነ መልስ ሲሰጥ አይ ገድል ላይ እንደዚህ ይላል ልትል ስለሆነ አምጣውና ከዛ በኋላ በዛው ላይ ገድሉ እየታየ ወይ ይቀጥላል። ምን ማለት ፈልጎ እንደሆነ ማለት ነው። አይ እኔ የጠየቁት ዳይሬክትሊ አሁን ሰይጣን ምህረት እግዚአብሔር ምህረት ሊያደርግለት ይችላል ወይስ ምህረት አድርጎለታል? አዎ ወይ አይደለም በለኝና ከዛ በኋላ መጽሐፍ ቅዱስ ላይ ያለ እናያለን። ገድልና አስተምሮ ደግሞ በየወሩ የሚነበበው ደግሞ እኔም እኮ እሱን ያልኩ አሁን የእኛ መጀመሪያ የምንናገረውን ሀሳብ ጠብቀ ቀጣይ እንደምታመጣ ስለማቅ ገድሉን መጀመሪያ ገድሉን አምጣውና ገድሉ ከምን ሀሳብ እንደዛ እንደተባለ ወይም እንደተናገረ አሳይ። ከዛ በኋላ መቀጠይ ነው። መጀመሪያ ክፈተው። እሺ ኦኬ። እንደዚህ ይላል ገድሉ። ያው የክርስቶስ ስምራ ገድል ነው። ያ ገድል ደግሞ ሰይጣን ወንድማችን ክርስቶስ ሰምራ ነው ስሟ መሰለኝና ብዬ ጠቀስናት እንሂድ ብዬ ነው። ከዚሁ ገድለ ክርስቶስ ስምራ ነው የሚለው። አዎ እውነት ነው። ዘብሔረ ቡልጋ ነው የሚለው። እሺ ኦኬ። ስለዚህ እያያችሁ ምንባቡን መሄድ ይሻላል ወይስ እኔ ምጠየ እንትን ምለውን ላንብበው ዝም ብዬ? ክፈተውና መምህር ኤፍሬም ግን አሉ። መምህር ኤፍሬም ቢኖሩ ቆንጆ ነበረ። ስራ ላይ ነኝ ብለዋል መሰለኝ። እንትን በልና ከዛ በሆነ ግን ቀጠል። ኦኬ። ከገድሉ ላይ ዘግንቦት ላይ ነው። ዘግንቦት ላይ አንዱ ትልቁ ጥያቄ እዚህ ጋር ያለው አንደኛ ሰይጣን ምህረት እንደተደረገለት እግዚአብሔርን ውሸታም ያደርጋል። እርሷም ጌታ ይቅርታ አድርጎልሃል አለችው። እዚህ ጋር ስናይ ያከበብኳት እርሷም ጌታ ይቅርታ አድርጎልሃልና እኔ ጋር አድርገው ውይይቱን አድርገው መጽሐፉን ይታየን። ሙሉውን ላንብበዋል ነው ወይ? ለማን ነው ገድሉን? የምጅምር ገድለ ክርስቶስ ስምራ። እስኪ ትንሽ ራቅ ንጥፍ አድርግልኝ ማለት እንትኑ ነው። ይህን እድሜ ስጥ ገድለው ትንሽ ከፍ። እሺ 2000 ስንት ነው የታተመው? 10 ዓመተ ምህረት። ኦኬ እሺ 10 ዓመት ሆኖታል። የታተመው ደግሞ 2010 ዓመተ ምህረት ነው የታተመን ያልኩት። 8 ዓመት ነው እሱ። ትንሣኤ ዘጉባኤ ነው የታተመው። አዎ ገባኝ። እሺ ይሄ ገድል ሰይጣን ምህረት እንደተደረገለት ያወራል። ያ ሳይሆን የገረመኝ ምህረት እንደተደረገለት አያወራም።
ምህረት ተደረገለት ምህረት ተደረገለትና ምህረት ተደርጎልሃል ማለት ምን ማለት ነው? እናንበው እስኪ ተደርጎልሃል ማለት በቃ ትንሽ ራቅ አድርገውና ወይ ሌላ አንበው ያንብልኝ ገድሉን። እሺ ይኸው ላንብበው። እኔ እችንን ብቻ ነው ማለት እችን ብቻ ነው ማንበብ ይችላሉ። መምህር ሙሉን ያንብበው፣ ሙሉን ያንብበው። አውዱ ሙሉ እንዲታወቅ ሙሉን ያንብበው። ሙሉን ላንብበው። 48ኛ ነው። በዚህ ጊዜ በመላእክት የሚለው ላይ ጀምር። 50ኛው ነው። እዚህ ልጀምር። 36ኛው እዚህ ጋር ልጀምር። ይረዝማልና እዛኛው ማዶ። እሺ እዚህ ልጀምር። 42 ላይ ጀምር። በዚህ ጊዜ ብለህ እዚህ 41 ላይ ልጀምር። እሺ ጥሩ። እሺ ይህንም ካለ በኋላ የመልአክ አለቃ ቅዱስ ሚካኤል ጠርቶ ልጄ ክርስቶስ ሰምራ ዲያብሎስን ማርልኝ ስትል ልመና አቅርባለችና እሺ ካላት ታወጣው ዘንድ ወደ ሲኦል ይዛት ሂድ ብሎ አዘዘው። በዚያን ጊዜ የመላእክት አለቃ ቅዱስ ሚካኤልም እሺ ብሎ ወስዶ እጅ ነስቶ ወደ ሲኦል ሄደ። ሰግዶ እሺ ብሎ ቅዱስ ሚካኤል ሰግዶ ወሰዳል። አብረው በሚጓዙበት በደንብ አንበው፣ አትዝለለው ወይ ሌላ ልፈው ወይ አንተ በደንብ አንበው። በዚህ ጊዜ የመላእክት አለቃ ቅዱስ ሚካኤል እሺ ብሎ ሰግዶ እጅ ነስቶ ወደ ሲኦል ይዟት ሄደ። አብረውም በሚጓዙበት ጊዜ እንግዲህ ዲያብሎስ ከታረቀ ወይም ከተማረ የሰው ልጆች ሁሉ ያርፋሉ እያለች የመላእክት አለቃ ቅዱስ ሚካኤል ታሳስበው ነበር። ይህንን አምላክነትን ሲሻ ከክብሩ የተዋረደ ዲያብሎስ ምህረት ለማግኘት ይሻ መስሏት ነበርና ምህረትን ማግኘትን ይፈልግ ወይም ደግሞ ይሻ መስሏት ነበርና ከሲኦል አፋፍ በደረሱም ጊዜ ከዚያ የተመለከተችው ስቃይ ተነግሮ የማያልቅ ነው። ሰዎች ከሰዎች ጋር እንደ ውሻ ይናከሱ ነበር። የመላእክት አለቃ ቅዱስ ሚካኤል ምህረት የሚፈልግ ከሆነ እስኪ በይ ዲያብሎስ ብለሽ ጥሪው ብሎ ነገራት ማለት ነው። እሺ የት ላይ ነው የነበርኩኝ? ስልክ ተደውሎ ነው። እዚህ ቀጥሉ። በዚህ ጊዜ በመላእክት ቋንቋ 3 ጊዜ ሳጥናኤል በማለት ጠራችው። ዲያብሎስም ከዚህ በብዙ ሰራዊት ላይ ነግሼ ከምኖርበት አገር ማን ነው እሱ የሚጠራኝ እያለ በታላቅ ቃል አሰምቶ ተናገረ። ከዚህ በኋላ ለብዙ ዘመን ስፈልግሽ ወይም ሳድንሽ ቆይቼ ነበር። ዛሬ ማን ከምኖርበት ቤቴ ድረስ ከምኖርበት ቤቴ ድረስ መጣሽን አላት። እሷም ጌታ ይቅርታ አድርጎልሃልና ከዚህ ከስቃይና ከመከራ ቦታ ከወገኖች ጋር ና ፈጥነህ ውጣ አለችው ይላል። ጥያቄ እዚህ ላይ ስለሆነ 50ኛው ቁጥር ላይ በደንብ እርሷም ጌታ ይቅርታ አድርጎልሃልና ገባኝ። ግዕዙ ምን ይላል? ግዕዘርስኪ ግዕዙን አውጠው አለ። ወዘንተ ብሂሎ መጽአ ሀቢሃ ወይቤላ ነበርኩ እንዘ አሐስሰኪ ብዙሃ ዘመነ ዮምሰ መጻይኪ ሀበ ማህደረየ ነው። ጥሩ ነው። ዛሬ ወደምፈልገው ቦታ መጣሽ፣ ብዙ ዘመን ፈልግሽ ነበር የሚል ድምፅ ነው። አሁን አንተ በዚህ ላይ ምን ብለህ ነው የተረጎምኸው? አንተ ይህን ትርጉም መምህር ይቅርታ ይለቅ ስላላለቀ ይለቅ ሀሳቡ ይለቅ። መምህር ቀጥሎ ያለው ሀሳብም ምንድን ነው የሚለው? ይህንንም ባለችው ጊዜ ነው ልቡ እንደ እሳት ደነደነ ነው። እንግዲህ መቼስ ዲያብሎስ ይቀጥልና ነፍሳትን ያወጣችውን ወደዚያ እንሄዳለን። መጀመሪያ የሚሰማው ሰው መምህር ይሄን ብቻ ይዞ እንዳይሄድ ማለቅ ስላለበት ሀሳቡ ይለቅና ከፍ አድርገው 51 ትንሽ ከፍ አድርገው 51ን እንደሱ በቃ እንደሱ አድርገው ያዝልኝ። ይህንንም ባለችው ጊዜ ልቡ እንደ እሳት ደነደነ፣ አፈፍ ብሎ ተራምዶ በግራ እጇን ይዞ ከሲኦል ረግረግ ውስጥ ወረወራት። በዚያን ጊዜ የመላእክት አለቃ ቅዱስ ሚካኤል ሰይፍ ይዞ ከኋላዋ ይከተላት ነበርና ይህንን ምሕረት የሌለውን እቡይ ዲያብሎስ ምንድን ነው የተደረገው?
እስኪ ዲያብሎስ ስቃይ እንያወጣው። እቡይ ዲያብሎስ በያዘው ሰይፍ ቢቀጣው የሲኦል ደጃፍ ተከፈተች። በዚያ ሰዓት ታላቅ ጩኸትና ሁካታ ወይም መደበላለቅ ሆነ። በሲኦል ያሉ የሰዎች ነፍሳት እንደ ንብ ከበቧት ወይም ሰፈሩባት። በዚያን ጊዜ በቅዱስ ሚካኤል ክንፍና በእሷም በተሰጣት ክንፈ ረድኤት ከሲኦል የወጡት የእነዚህ ነፍሳት ቁጥር 10,000 ያህል ነበር ይላል። ወደዚህ እንመለስ። ተመለሰ እኮ እዛው አንተነህ እንደው ቃለ ሕይወት ያሰማልን ለእንትኑ 51 ይነበብ ስላልክ እዛው ተመልሷል። መልሱን አግኝተዋል መሰለኝ አይደለ? ጥያቄ አልተመለሰም። እኔ እየጠየቁ ስለሆነ እዛው ላይ ምህረት የሌለው እኮ ይላል 51 ላይ ምህረት የሌለው ይላል። ግድ የለም ሰይጣን ነፃ ፈቃዱን ተጠቅሞ ምህረት አልፈልግም አለ እኮ። ይሄ ነው እኮ ገድሉ የሚናገረው አይደል? እኔ የምጠይቀውን ለምን ነው እናንተ እንትን የምትሉ? እኔ ልጠይቅ ቆየኝ። አሁን እኔ ለምጠይቅህ መልስ ትሰጠኛለህ፣ አንተ ደግሞ እኔን ትጠይቀኛለህ። ስለዚህ አሁን ጥያቄ ጠይቀሃለሁ። ይህንን ትርጓሜ ምን ብለህ ነው አንተ የተረጎምኸው? መቼም እርግጠኛ ነኝ መጽሐፍት የሚተረጎሙ ናቸው አይደል? ማንም ሰው ዝም ብሎ ለግሉ እያነበበ እንደራሱ ፍላጎትና ስሜት ሊወስዳቸው አይችልም። የሚተረጎሙ የሚመሰጠሩ ናቸው፣ እያንዳንዱ እንደየአውዳቸው ማለት ነው። በዚህ አውድ ምህረተ ዲያብሎስን ለምሳሌ አንድ ጥያቄ ልጠይቅህ። ቆዩ እንጂ እኔ እንዲብራራልኝ የፈለኩትን ያብራሩልኝና ከዛ ይጠይቁኛል። እኔ አሁን ሚስጥር የለውም፣ እዚህ የሚተረጎምም የለውም። ኦልሞስት የለውምም አይባልም። ማይመሰጠር ማይተረጎም ከሆነ ጠይቅና በኋላ እሱ እንትን ይሉኛል፣ ያብራሩታን። ችግር የለም። እኔ ጥያቄ ያብራሩ። ጠይቀኝ። እሺ ጥያቄህን ጠይቀኝ። አጠር አድርግና ጠይቀኝ። እርሷ ጌታ ይቅርታ አድርጎልሃልና፣ ጌታ ይቅርታ አድርጎልሃል። እንግዲህ እግዚአብሔር ይቅርታ አድርጎለታል። ማነው እምቢ ያለው? ሰይጣን። መጽሐፍ ቅዱስ ደግሞ ሰይጣን እንደ መብረቅ ከሰማይ ወደ ምድር ወደቀ። ጨርሰህ አንብበውና ትቀጥላለህ። ጥቅስም መጥቀስ ካለብህ ምናምን አይደለ? ቀጥሎ ያለውን ካላለበብክ ጥያቄ ብቻ መልስ አታገኝም። ጥያቄ እንድጠይቅ አንተሽ ሚውት አድርግለት። ገባኝ እኮ አሁንም መልሶ መላልሶ ጥያቄ ብቻ ነው የሚሆንለት። መልሶ እኔ ግን ምለው ቆይ አንተሽ ቦርናጌ አንደኛው ጥያቄ ሰይጣን ምሕረት ይደረግለታል ወይ? ይሄው በዚህ ቦታ ምሕረት እንደተደረገለት ይናገራል። ሁለተኛው ጥያቄ ደግሞ ሰው ሲኦል ከገባ በኋላ ይወጣል ወይ? ይኸው እዚህ ላይ ወጡ ይላል ሚል ከሆነ ጥያቄ እንድናብራራልህ እድል ማሰጥ ለምንድን ነው? ምን ልታስረዳን ፈልገህ ነው? ጥያቄውን በጣም የምደጋግመው ነው። አይገባችሁም? ጥያቄውን ካልደጋገሙት ብለህን ነው። አነበብ ነው እንዳንተ ፈቃድ 4-5 ቁጥር ተከትለን አነበብን፣ ተረዳንህ፣ ጥያቄው ገባን። ለዚህ ጥያቄ ማብራሪያ እንድንሰጥ ለምንድን ነው ማድመጥ ያቃተህ? እኔ ጥያቄ እናውቀዋለን ካላችሁ እኔ መልሼ እንዳልጠይቃችሁ አልጠየቅንም። እንደ እስካሁን ምን እያደረግ እየቀለድን ነበር ማለት ነው። ጥያቄ አይደለም ያ። እሺ ቀጥሎ አይደለም። የፓርላማ ስምምነት አይደለም። ሳይገባ ለምን ገባህ እንላለን። አንተ ይህ አይደለም ጥያቄህ። ለምን ሰይጣን ምሕረት ተደረገለት ይላል ታምሩ ገድሉ፣ በአንድ በኩል ደግሞ ነፍሳት ወጡ ይላል። ይሄ እንዴት ይቻላል? አይደለም እሱ ብቻ አይደለም። በጣም ጥሩ ቀጥል። ሌላ ጥያቄ ማምጣው። ሁለቱም ግን እንዳትደግመው ስለገበኝ አልደግመውም። ይሄ ገድል እግዚአብሔርን ውሸታም አድርጓል። እግዚአብሔርን ዋሽቶ እግዚአብሔር ሰይጣንን ይቅር ብሎሃል ተብሎ ጌታን ይናገራል። ይሄ እግዚአብሔርን ውሸታም ያደረገ ነው። ጥያቄ ነው እሱ። ምንድን ነው ጥያቄ አይደለም። እኔ ጥያቄ ሳይሆን ይሄ ውሸታም አድርጎታን ወይስ አላደረገውም? አሁን ደግሞ ጥያቄ ሆነብህ፣ ተገለባበጠብህ። እስኪ አስተውልና፣ ይኸውልህ ቦርናጌ ታስተውልና ምጅምር ጥያቄ ሁለት ጥያቄ አለኝ አልህን። እሺ ጠይቅ ብለን ለሁለቱ ጥያቄ አንደኛው ሰው ሲኦል ከገባ በኋላ ይወጣል ወይ፣ ሁለተኛው ለሰይጣን ምሕረት ይደረጋል ወይ፣ ሁለት ጥያቄ ያዝን። አሁን ሶስተኛ ደግሞ እግዚአብሔርን ውሸታም አድርጎታል አለ። ይሄ ማብራሪያ ነው የሚባለው። ማብራሪያውን ደግሞ በማብራሪያ አላደረገውም ወይስ አድርጎታም በሚል ያዙ። ሶስተኛ ጥያቄ ቀጥል። አራተኛ
በቃ ይሄንን በቃ ሁለቱን ያብራሩልኝ። አራት እንትን ሶስት እኮ ነው ጥያቄ። ሶስቱን ያብራሩልኝ። ሚውት አድርግና ቁጭ በል። በጣም አሪፍ። እንግዲህ የቀና ልቡና ላለው የእግዚአብሔርን ቃል እንደ እግዚአብሔር ቃልነቱ ይረዳል። ልቡ ለጠመመበት ትውልድ ደግሞ የእግዚአብሔርን ቃል ለራሱ ስሜትና ፍላጎት ይተረጉማል ተብሎ ቅዱስ ሄሬኔዎስ ተናግሯል። እና መጻሕፍት እንተቦን አብትር ይዛበጣ ወይ ቃተላ ይላል መጽሐፍ። መጻሕፍትስ ዱላ ቢኖራቸው እርስ በርሳቸው የሚደባደቡ ይመስላሉ ይላል። ይህ ቃል ብቻ ሳይሆን ራሱ ወንጌሉ የተለያየ የሚመስል ሀሳብ አለው። አንዱ በ6 ሰዓት ተሰቀለ ይላል፣ አንዱ በ9 ሰዓት ይላል፣ አንዱ በ3 ሰዓት ይላል። ወንጌላውያኑ የተለያየ ጽሑፍ ይጽፋሉ። ግን ከምን አንጻር ነው ሲባል ራሱን የቻለ ትርጓሜ ያለው፣ አንዱ መያዙን ሲያይ፣ አንዱ እያልን የምንተረጉምበት፣ አንዱ ለፍርድ መቆሙን ሲያይ፣ አንዱ ደግሞ ቁርጽ የማይቀር ስቅላት የተቆረጠ መሆኑን ፍርዱ የተነገረለት መሆኑን ስለማይቀር ነው ብሎ ይናገራል። በሌላ በወንጌል ዮሐንስ ወንጌልና የማቴዎስ ወንጌል እንኳን ሁለቱ፣ አንዱ ማቴዎስ ወንጌል ምዕራፍ 6 ላይ ንጹሕ ልብ ያላቸው እግዚአብሔርን ያዩታል ይላል ቃል በቃል። የዮሐንስ ወንጌል ደግሞ ምዕራፍ 1 ደግሞ ምንድን ነው አልቦ ዘሬው ግሙራ ለእግዚአብሔር፣ እግዚአብሔርን ፈጽሞ ያየው ሚያየው የለም ብሎ ይናገራል። አሁን ይህ ቃል የተራራቀ ነው የሚመስለው፣ ግን ይታረቃል። ያየው የለም በመለኮቱ ልበ ንጹሐን እግዚአብሔርን ያዩታል የተባለው በትስቢቱ በረድኤቱ ነው። መጻሕፍት እያንዳንዱ የሚተረጉሙ ናቸው። አሁን ያመጣው ገድል በመጀመሪያ ገድልና ታምር ማለት መልዕልተ ሕግ ነው። አንተና እኔ የምንዳኘው ሀሳብ አይደለም። ከሕግ በላይ የሕግ ራስ ስለሆነ ምንደነቅበት እጹብ ምንባልበት ነው። በነገራችን ላይ እዚህ ያላችሁ 1000 ምናምን ሰዎች ኦርቶዶክሳውያን ልጆቻችን ተአምር ላይ ለሚመጣ ጥያቄ ማብራሪያ አትስጡ። እንዴት ካላችሁ ስሙም ተአምር እኮ ነው። ተአምር ማለት ከህሊና በላይ የተደረገ ድርጊት ማለት ነው። ገድል ደግሞ ይተረጎማል፣ ይብራራል፣ ይመሰጠራል። ገድል ማለት ነው። ተአምር ግን በእግዚአብሔር የተፈጸመ በሰው ህሊና ግን የማይታሰብ ስለሆነ ተአምር የሚባለው ስሙ ተአምር ነው። ተአምር ማለት መደነቅ፣ ማድነቅ፣ ማብራሪያ መስጠት የማይቻልበት ማለት ነው። አሁን ለምሳሌ ከተነሳው ጥያቄ ላይ ስንሄድ ሰይጣን ምሕረት ተደርጎለታል ወይ የሚለው የእግዚአብሔርን መሐሪነት የሰይጣንን ጨካኝነት ለመግለጽ ነው እንጂ እግዚአብሔር ሰይጣን እሺ ብሏት እንደማይመጣ ያውቃል አያውቅም? ጥያቄ ውስጥም አይገባም። እሺ እንደማይላት አንደኛ፣ ሁለተኛ እንደማይመጣ እግዚአብሔር ጠንቅቆ ያውቃል። እያወቀ ግን ለእመ ባህለኪ ኦሆ እሺ የሚልሽ ከሆነ ሂጂና አምጪው ብሎ ተናገረ። አሁን እግዚአብሔር እንዲህ ሲል የሚልሽ ከሆነ ሲላት አለማለቱን ሳያውቅም እንዴት አለማለቱን ያውቃል። አለማለቱን እሺ አለማለቱን እያወቀ ሂጂ አላት። ለምንድን ነው? በቅዱሳኑ ላይ ለቅዱሳን ነፃ ፈቃድ የሰጠ መሆኑን ለመግለጽ አንደኛ፣ ሁለተኛ ቸር መሐሪ ለዲያብሎስ እንኳን የሚራራ ልቡና ያለው መሆኑን ለመግለጽ፣ በሶስተኛ ደረጃ የማይመለስ እኩይ የማይፈወስ ድውይ መሆኑን ደግሞ በዲያብሎስ ላይ ክፋቱን ጽናቱን ለመግለጽ የተነገረ ቃል ነው። ምስጢሩ እንደዛ ነው እንጂ እግዚአብሔር እኮ ሁሉን ያውቃል የምንለው እግዚአብሔር በእኛ ነው ትናንት ዛሬ ነገ የሚባል ያለን እንጂ በእኛ እንደዛ የሚባል አለ። ትናንት ዛሬ ነገ የሚባል አለ። በእግዚአብሔር ግን ትናንትም ዛሬም ነገም የለም። ለእኛ አሁን ነገ የሚባለው ከአሁን ከምንናገርበት ደቂቃ ቀጥሎ ያለው ነገ ነው። ትናንት የሚባለው ደግሞ አሁን ከምንናገርበት ደቂቃ ወደኋላ ያለው ትናንት ነው። ዛሬ የሚባለው አሁን ኑሮ የማወራበት ደቂቃ ብቻ ነው። ይህ ለሰዎች ሲሰጥ ነው ትናንት ዛሬ ነገ ያለን። በእግዚአብሔር ግን ትናንት ዛሬ ነገ የሚባል የለም። ቆይቶ ከርሞ አስቦ ወስኖ ተማክሮ የሚያመጣው ነገር የለውም። ሁሉ በፊቱ የተገለጸ ነው። ሁሉ በፊቱ የተገለጸ እግዚአብሔር ምሬልሻለሁ ያላት ለክርስቶስ ሰምራ ለእርሷ ለምሳሌ አይሁድን የምትመለሱ ከሆነ ተመለሱ እያለ ይናገራቸው ነበረ። ተመለሱ ያላችሁበት ሕይወት ጥሩ አይደለም አለ እንላለን። በወንጌል ደጋግሞ ሲመክራቸው እናያለን። አሁን መመለስና ለመመለሳቸውን ያውቃል ወይ ብዬ ጥያቄ ብጠይቅ በእርግጠኝነት የሚመለሰውን እንደሚመለስ የማይመለሰውን እንደማይመለስ ያውቃል። እውቀቱ ግን ውሳኔ ብያኔ አይደለም። በሰይጣናት ላይ እንኳን ስልጣን የሰጣት ያሰለጠናት መሆኑን ለመግለጽ ከባቴ አበሳ አዶ አዶናይ ዘላለማዊ ኤልሻዳይ ወልደ እግዚአብሔር ኢየሱስ ክርስቶስ ለእርሷ ነፃ ፈቃድ በቅዱሳኑ ላይ መንክር እግዚአብሔር በላይ ለቅዱሳኑ እንዲል ነቢዩ በእግዚአብሔር ላይ ማለት እግዚአብሔር በቅዱሳኑ ላይ ድንቅ ተአምርን የሚያደርግ መንክር የተባለ እግዚአብሔር መሆኑን ለመግለጽ የተነገረ ቃል ነው።
እስከዛ ድረስ እንዳሰለጠናት እሺ ካለሽ እሱንም ማምጣት ትችላለሽ ብሎ ስልጣን እንደሰጣት ለመግለጽ ነው እንጂ ዲያብሎስ መውረዱ ምህረት አለማግኘቱ እንዴ አላነበባችሁም እንዴ? መጽሐፍ እኮ እንዲህ ነው የሚለው እግዚአብሔር ሰውን ሊያድን ከሰማይ ሰማያት ወረደ ከድንግል ተወለደ ይልና እግዚአብሔር ከሰማይ ሰማያት ከወረደ ከድንግል ከተወለደ ለምን ቢባል የበደለ ሰው ነውና ሰውን ሊያድን ይላል። እንዴ ለበደል በደልማ መላእክትስ አልበደሉምን ይልና መበደልስ በድለዋል፣ ንስሐ የገባ የተጸጸተ ያዘነ ሰው ነውና ብሎ ይናገራል። ይቀጥልና እስመ ተፈጥሮቱ ለሰብ ይትወላወል እምጊዜ ልደቱ እስከ ዕለተ ሞቱ ይላል ቅዱስ ዮሐንስ ኤጲስቆጶስ ዘኢየሩሳሌም በሃይማኖት አበው። የሰው ተፈጥሮ ከልደቱ እስከ ዕለተ ሞቱ ዝቅ ከፍ ሲል ይኖራል ብሎ ይናገራል። ይህ ማለት ምን ማለት ነው? የሰው ህሊናው ብዙ ነው። አንድ ህሊና አይደለም ያለው። ያስባል፣ ያወጣል፣ ያወርዳል፣ ያዝናል፣ ይደሰታል። ይህ የሰው ህሊና ነው። ህሊና ጓለመሄው የሚባለው ማለት ነው። የሰው ህሊና 7 ነው ተብሎ በመጽሐፍም ተጽፏል። በመቃቢያንም 10 ህሊና ተብሎ ደግሞ ተጽፏል። አሁን ልብ ብላችሁ አድምጡ። ይህ ሁሉ ምስጢር የተጻፈው ከምን አንጻር ነው ብላችሁ ከተናገራችሁ መሰረታዊ ሐሳቡ ምንድን ነው የሚባለው? እግዚአብሔር የሰው ህሊና ሊቀያየር የሚችል አንድ የሚያምን ሌላኛ ጊዜ የሚክድ በነፃ ፈቃድ የተፈጠረ መሆኑን፣ መልአክ ደግሞ ካመነ አይክድም ከካደም አያምንም። አምኖ አለመካድ በሚካኤል አይተናል፣ በገብርኤል አይተናል፣ በሌሎችም ቅዱሳን መላእክት አይተናል። ክዶ አለማመን ደግሞ በዲያብሎስ አይተናል። ክዶ አለማመን ማለት ነው። ስለዚህ አሁን በደንብ አስመረህ እንድትይዝልኝ የምፈልገው የእግዚአብሔርን ቸርነት ለቅዱሳኑ የሰጣቸውን ክብር በዲያብሎስ ላይ ያደረገውን የሚያደርገውን ቸርነት ለመግለጽ ነው እንጂ ዲያብሎስ ተመልሶ መጥቶ ይቅርታ እንደሚል አስቦ ኑሮ እንዴት ነው እንደ ሰው ተመልሳ ስትመጣ እንዴት ነው የርሽበት ተሳካለሽ ምን አለሽ ዲያብሎስ ብሎ ዕውቀት የተገደበበት አያውቁን እሷን የሚጠይቃት አይደለም። አንዱ ጥያቄ መልሱ እሱ ነው። ሁለተኛው ጥያቄ የጠየቀኝ ገድላዊ ጥያቄ ስለሆነ እኔ የምመልስልህ በገድል ነው። መጽሐፍ ቅዱስ ስጠይቀኝ በመጽሐፍ ቅዱስ እመልስልሃለሁ። የገድል ሐሳብ ስጠይቀኝ መልሱ ገድል ይሆናል ማለት ነው። የገድል ምሳሌ ነው የምሰጥህ። የአባቶች የትውፊት መልስ ነው ላብራራ የምችለው። ቆይ ገና ነኝ። አንደኛው ጥያቄ ላይ ስለሆነ ስማ። አሁን ጨርሻለሁ ስላሉ ነው። እዚህኛው ጨርሻለሁ። አልጨረሱም ገና። አንዱን ጥያቄ ብቻ ላይ ጨረሱ። ወደሚቀጥለው ከመሄዱ በፊት ያዝ። በየደቂቃው እያቆምን አንገፈውም። ሰዓት ስለምንጠቀም እስክሪብቶ ያዝና መሰብሰቢያ ጨርሻለሁ ስላሉኝ ነው እኮ ጨርሻለሁ ስላሉኝ በእስክሪብቶ አስቀምጥና ያዝና ለሶስቱም ያልገባህን ታነሳለህ ዙራ። አሁን ለሶስቱ ጥያቄ መልስ ስለምሰጥ አድምጥ በደንብ። የሰጠህ የገድል ማብራሪያ ነው፣ እኔ የምሰጥህ የገድሉ ማብራሪያ ነው። አባቶቻችን ያብራሩበትን ማብራሪያ እሱን ነው የምነግርህ ማለት ነው። አሁን እንደዚህ እንትን የምትሉ ሰዎች ታች ላይ ኮመንቶችን ምናምን አጋጣሚ ቁጭ እያየሁ ስለሆነ ተረት ለምትሉት ጉዳዮች ማይመለከታችሁ ወንጌል ወዳለበት ሂዱ። ተረት ከሆነ የኛው እኛ ደግሞ ወንጌል ነው ብለን ነው እያስተማርን ያለን። ከአባቶቻችንም ወንጌል ብለን ነው የተማርነውና እንደዛ አድርጉ። አሁን እዚህ ላይ አስረን አላስቀመጥናችሁ። ስልካችሁን የያዛችሁት እናንተ ናችሁ። መግቢያውን እንዳወቃችሁት መውጫውንም ጠይቁና ውጡ ካላችሁበት። አስረን እንነግርህ ወይ እንዘብጥ ብለዋል ሐዋርያት። እናስተምራለን እንጂ አንማታምኛ። እንደዛ አድርጉ። ከዛ ውጭ ሰውየው ገድል ስለሆነ የጠየቀን የገድል ነው የሰጠው። ወንጌል የምትሉ ሰዎች ደግሞ የወንጌል ሰዓቱ ሲደርስ ወንጌል ይመጣል ማለት ነው። በወንጌል የከበሩት ላይ ነን እኛ ማብራሪያ የምንሰጥ። በወንጌል የከበሩት ላይ ከሙ ወይ አባቴ ቃለ ሕይወት ያሰማልን መምህር። በጣም ቅድም ላይ ሲነበብ እዛው 51 ላይ መልስ መልሶለታል እና ታምህር ሲጀመር ለመከራከር አይሆንም። ጴንጤዎች ራሱ ድንቅና ተአምራትን እናደርጋለን ይላሉ አይደል እንዴ? ድንቅና ተአምራትን እንዴት የሰው ልጅ የሞተ ሰው ሊያስነሳ ይችላል ብለን እኛ እንከራከርም አይደል? ልክ ድንቅና ተአምራት ለመከራከሪያ እንደማይሆን ሁሉ እግዚአብሔርን መገደብ እንደማንችል ሁሉ ይህንን ሐሳብ ይዘህ ስትቆይ አንድ ጊዜ ቆይ አዲስ መጤ ስለሆነ ይቀበሉኛል ብለህ ከሆነ ቆይ አንድ ጊዜ እቺን ላውራ። ይቅርታ ሐሳቡን ይጨርስና አይደለም ማለ ገብተህ አንተ ማውራት የለብህ። ሲሳይ ትነግርልኝ። ቆይ ቦርናጌ የሚዩት አድርገው። ከዛ አንተም ደግሞ እንደፈለግ ሐሳብን ትናገራለህ። ዋናው ተከባብራችሁ እንጂ ችግር የለውም። ቦርናጌ የሚዩት አድርገው። ከዛ አንተም ታወራለህ። ቀጥል። በስድብ እንኳን አልሸማቀቅልህ፣ የምሸማቀቅም እውነትም የለኝም እና ምን ልፈልጌ ነው፣ ይሄ ተአምር እግዚአብሔር የሰራውን ተአምርን ልንገድበው አንችልም። እግዚአብሔር ሉዓላዊ ነው።
ያደርጋልም አያደርግምም። እግዚአብሔር በምንም ልትገድበው አትችልም እና በረከቷ ይደርብን። የእግዚአብሔርን ተአምር በምንም ልንገድበው አንችልም። መልሱን ግን የአሁኑ የተነገረ መልስ ግን 50 ላይ እንደተጻፈ አይደለም። 51 ላይ ዝቅ ብለህ ስታነብ እግዚአብሔር ይህንንም ማድረግ ይችላል ወይ ብለህ አሜን ልትልና ልትቀበለው የምትችል እንጂ ልትቃወሙ የምትችለው ገድል አይደለም። ይህንን መምህር ቃለ ሕይወት ያሰማልን ለሰጡት ለሁሉ ነገር አመሰግናለሁ። አዳምጣለሁ። አሁን መመለስ ትችላለህ። ቦርናጌ ይሰጠኝና እኔ ማስተካከያ አንደኛ ገድል እግዚአብሔር ታምር አይደረግም ብዬ አልመጣሁም። ማንም የሚለካው በመጽሐፍ ቅዱስ ነው። የብቻችሁ እንትን ብላችሁ ችግር የለም እግዚአብሔር ሁሉን ይችላል ሁሉን ያደርጋል በሚል እግዚአብሔር ያላለውን ነገር ማለት አመፅ ነው። ስለዚህ እኔ ከአመፅ ይሄ እግዚአብሔርን የሚያስዋሽ ነው። እግዚአብሔር ቃል ምን ይላል? እሱ ሐሰተኛ የሐሰት አባት ነው የሚለው። የጨለማው ገዢ ተቃወሙት ነው የሚለው። ስለዚህ እኔ ወደ ክርስቶስ እኮ የመጣሁት ከዲያብሎስ አሰራር ወጥቼ ወደዚያ የመጣሁትኝ ክርስቶስ ኢየሱስ የመጣበትን ዓላማ የሚያስት ነው። ስለዚህ እርሷ ጌታ ይቅርታ አድርጎልሃል ማለት ምህረት ይደረግለታል ወይ ነው ጥያቄ። እኔ እናንተ የምታወሩት ስለ ታምር፣ እኔ የጠየኩ እግዚአብሔር ይቅርታ ማድረግ ይችላል ወይ ለሰይጣን? አሁን ለሱ ጥያቄ እኮ ነው መልስ የሰጠው። አሁንም እኮ ያልነገሩማ እሱ እኮ የሚያወሩት እኮ አራውንድ ዘቡሽ ያደረጉት እኮ እሱን ሰይጣንን ይቅርታ ማድረግ ይችላል ወይ እግዚአብሔር ያውቃል። ይችላል አይችልም? እግዚአብሔር ተወውና አድምጥ እንጂ እንዴ። አሁን የማብራሪያ ሰዓት አይደለም። ጥያቄ ልጠይቅ ነው ያልክ፣ ማብራሪያ ያደረጉት ነው። አንዴ ልጨርስና እዛ በኋላ እሱ እንትን ይበሉ። አሁን እኔ አልሰማህም። አድምጠኝ ምጅምርና ከዛ ትናገራለህ። አሁን ተሜ ሲያወራ እኮ በነበረው እሱ አዳምጥ። ቆይ አንተ ጠያቂ ነህ፣ እኔ ማብራሪያ ሰጭ ነኝ። ለጥያቄ ደግሞ መልስ ሲሰጥ ካልገባህ እኮ እየተወያየን አይደለም። ውይይት አይደለም። እኔ ልወያይ አይደለም የገባሁት፣ ውይይት ሳይሆን ጥያቄ አለኝ ነው ያልከኝ። እሺ ጥያቄ እንትን አላሉልኝም። ያነሱት እኔ ያልጠየቅኩትን ያወሩት፣ እኔ የጠየቅኩት ሌላ፣ እሱ ያወሩት ሌላ። አዳምጥ እና ሰምተህ መልሳ። ሳትሰማ በየት አድርገህ ትመልሳለህ? ጨርሼ ነው እኮ አሁን ልግባ ስል አላስገባም ብላ አሁን ተሜ ገባ። እኔ አድሬስ ያላረጉትን ጥያቄ መልሼ የጠየቅኩት አሁን አንደኛ። አሁን አንተ ጋር ግን መግባባት ምንችለው በምንድን? በሚገርመው ሁኔታ ካደር እየባሰ ነው የምትመጣ። ግርም ይለኛል። የሆነ ቀን የተግባባህ ትመስላለህ፣ የሆነ ቀን ደግሞ ተገልብጠህ ነው ማገኝ። እኔ ግራ የሚገባኝ ለመግባባት እኮ ማድመጥ በጣም ቀዳሚው ነው። ለምንድን ነው ማትመዘግብ ማታስቀብ? እስክሪብቶ የለም እንዲያጠገብ ስህተት የሆነውን አስቀምጠህ አሁን ያዳመጥኩት ብዙ ሰዓት አይደለም። አድምጥ። ምንድን ነው የሆነው? ሚውት አድርግና አድምጥ። እስክሪብቶ ያዝና መዝግብ። ስህተት የሆነውን ስህተት 1 ስህተት ብለህ 2 ስህተት 3 ብለህ አስቀምጥ። እንግዲህ ሌላ ሰው አይግባ። እኔ ምንም ችግር የለም። አስቸጋሪ ነህ በጣም እግዚአብሔር በሚያውቅ ለመወያየት በጣም ከባድ ሰው። መለስ የሚገባውን ፓርት ላይ ቢመለስ ስማኝ። በእግዚአብሔር የምታምን ከሆነ በእግዚአብሔር ልጠይቅህ፣ አድምጥ። ምን ኃጢአት አለው ብታደምጥ? ምላስም ጆሮም አንድ ላይ ሁለቱ ምን ይሰራል? ጆሮ ለግሉ ነው አይደል አገልግሎቱ? አድምጥበት። ኧረ ይቀጥሉ። ዝም ብለው እንደዚህ አይነት አናድርገው። ዝም ብለው ሀሳቡን ብቻ ይንገሩንና ችግር የለውም። እኔ በቃ እዛ ጓደኛ እንፈልግ እናውራ። ከኔ ጋር ዳግም እንዲሁም ውይይት አታውራ። አሁን አንተ እንዳትናገር እኔ ስላነሳው ገድል ለክርስቲያኑ አብራራለሁ። ለአንተ አይደለም ማብራራ። አንተ አነስተሃል፣ ለሱ ማብራሪያ እሰጣለሁ። እኔ ጊዜ ሲሰጥ ማውራት ትችላለህ። አሁን ግን እኔ ጋር አታወራ። ውይይት እንዲሁም እዚህ በኋላ እኔ ጋር መወያየት አትችልም። እና ካልሆነማ በቃ ሌላ በቃ ጨረሰው። አሁን የኔ ተራ ነው። እኔ ማወራ ነኝ። ጥያቄ ጠይቀሃል። እውነት መስሏቸው እንዳይሄዱ ለልጆቻችን እናብራራለን። ጆሮ ላለው ሁሉ ውሸት ነው እንጂ ምን እውነት መስሏቸው እንዳይሄዱ ማለት እኔ እሱ እኮ የሚፈልጉት ሰዎች እውነት እንዳይመስላቸው ለልጆቻችን እናብራራለን። ዘመን ያስቆጠረ ማደንዘጃ ነገር ለምን ስለማንገፈው አንዳችን እናውራ። እሱን ወይ መምህር ጥሩ አይደለም። ሲሶ ወይ እሱን ወይኔን ማስረዳት ትችላለህ። እሳቸው እኮ ጥያቄ ያለው ሰው ጥያቄ ብቻ ልቀበል ነው ያሉት።
ሲጀመር ገድላት ድርሳናትን መወያያ አይደሉም። ጥያቄ ያለው ሰው ግን መጥቶ መጠየቅ ይችላል። መካከል ላይ ከገባህ ዮናስ አዳምጠኝ። አሁን እሳቸው አንዴ ጣልቃ ልግባና ሲሲዬ እሱ ይጠይቅ እሳቸው ይመልሳሉ እኮ ነው የተባለው አይደል? እኔ ማኔጅ ላድርገው። አንዴ ቦርናጌን በድጋሚ መምህር ኤፍሬምን እንትን ልበላቸው አስቸግራቸው። አንተ አሁንም ጥያቄ ነው የምትለውን ነገር ብቻ ውይይት አይደለም። ጥያቄ ያለኝ ብለህ ነው ጥያቄውን የጀመርከው። ጥያቄውን ድጋሚ ጠይቅና መምህር ኤፍሬም እንዲመልሱ እናድርግ። ከዛ ከተመለሰም ካልተመለሰም ከታች ያለው ሰው ጀጅ ያደርጋል። አለቀ። ይኸውልህ ቆይ መቼ ጥያቄውን ያልገባኝ ውይይት ሳይሆን ገባኝ። ይኸውልህ አሁን እኮ ጥያቄውን ደግሞ የሚጠይቀኝ ጥያቄው አልገባኝ ሲል ነው። ጥያቄውን እኮ ከሱ ይልቅ እኔ መጽሐፉን አንብቤ ባይን የተረድቼ አንደኛ ለሰይጣን እንዴት ምሕረት ይደረግለታል? ሁለተኛ ሲኦል ተፈርዶበት የገባ ነፍስ እንዴት ይወጣል? ሶስተኛ ገድሉስ እግዚአብሔርን ውሸታም አላደረገውም ወይ? ሶስት ጥያቄ ነው መልስ አለኝ። አድምጥ ልመልስልህ ብዬ ማብራሪያ እየሰጠው ነው። ገና አንዱ ጥያቄ ላይ ሳለው መሀል ላይ ያስቆመኝ። ቆይ እንጂ ገና ሁለት ጥያቄ አለኝ መልስ ልስጥና እስክሪብቶ ይዛ አንደኛው ጥያቄ ላይ ያልተመለሰልኝ፣ ሁለተኛው ጥያቄ ላይ ያልተመለሰልኝ፣ ሶስተኛው ጥያቄ በልና እኔ ስጨርስ ሀሳብ ትሰጣለህ አልሁት። የኔንን ጥያቄ ገልብጦ ማብራሪያ ምሰጥነኝ አለ። እሺ ብዬ ላድምጠው እሱን ከዚህ ተቀምጨ አንድ ሁለተኛ ደግሞ ዲቤት እንከራከር ተብለን ቀነቀጠሮ ተይዞልን አይደለም የገባ ነው። ኦርቶዶክሳዊ ለሆነው ጥያቄ መልስ ስጠኝ ብሎ ነው ያመጣው። የእኛን የራሳችን መጽሐፍ ነው። ለዛ መልስ ለእኛ መጽሐፍ መልስ ነው የምሰጠው አይደል? መደማመጥ የሚቻለው እኮ እንደዛ ሲሆን ነው። ቤተክርስቲያኗ መልስ የላት ሆኖ አይደለም። እሱን ደስ እንዲለው ብዬ የሌለ መልስም አላመጣም። እሱን ለማስከፋት ብዬ ቤተክርስቲያን ያላስተማረችኝም አልናገርም። የምናገረው ያህንኑ ነው። ካልገባው አይሄ አልገባኝም፣ ስለዚህ ይሄን አልተስማመውበትም፣ ላንብ ሌላ ጊዜ መለስበታለሁ ብሎ ማስቀመጥ ይችላል። ለግሉ ደግሞ የገባውን ይህን ተረድቻለሁ ማለት ይችላል። ሁሉ ካልገባው ሁሉ አልገባኝም አድሬ ደግሞ አየዋለሁ ተባብሎ መለያየት ይቻላል። ቀላል እኮ ነው አይደል? ግን ስናገር በእያንዳንዱ እንደዛ አይደለም ይላል። እንግዲህ ልብ በሉ። አሁን ልብ ያላችሁ ሰዎች አዳምጣችሁ አይደል? ጥያቄ አይደለም። እኔ የእሳቸው መልስ አሰጣጥ እኔ ከምፈልገውና ከእውነታው ወጠው ሌላ ራውንድ ዘቡሽ እያወሩ ስለሆነ የእኔ ጥያቄ እያረጉታል። ቦርናጌን አንተ በምትፈልገው አይደለም መልስ። አንተ የምትፈልገውን እኮ አይደለም ቦርናጌን ይወል አይደለም የምትፈልገው ሲሶ አንድ ደቂቃ ስጡኝ። አንድ ደቂቃ በጣም ማት ነው። በል እስኪ አውራ። አይ እኔ ምን እንዳልናገር አድርጋችሁ እኮ የሚኖር እንደሱ እያልክ ስታማረር ደቂቃው አለቀ። ወደ ዋናው ግባ። በቃ ወደ ዋናው ልሂድ። አንደኛ እሱ እየመለሱት ያለው ገድልን በገድል ነው የምመልስ አሉ። ይሄ ማፌዝ ነው። እኔ እየጠየቁት ያለው መሰረታዊ ድነት ጉዳይ ነው። ይሄ 10,000 ትውልድ ከሲኦል ይወጣል። የእሳቸው መቃብር ላይ ሂዶ የተቀበረ 3,000 እስከ 10 ትውልድ ድረስ ይድናል። ክርስቶስ ስምራ መቃብር ላይ ሂዶ የተቀበረ ይሄ ውሸት ነው እንዲሉ ነው የምፈልግ። እሱ እድሜ ይስጥህ። በቃ አየህ፣ አሁን ትልቁን ግባ መጣው። አንድ ደቂቃህንም ጨርሰሃል። ትልቁን ግባ መጣው። ቆዩ እንጂ እሱ ምን ነው አንዴ። ለምንድን ነው ግን እንደዚህ መሆን የፈለጉት? አልጨረስክም? አሁንም ቀጥል። አልጨረስኩኝም፣ ልጨርስ። ቀጥል። ሁለት መልስ ሲመልሱ ይሄንን ገድል ለማዳን ከመጽሐፍ ቅዱስ ያልሆነ ጠቅሰው እዚህ ገድል ላይ እግዚአብሔር ይቻለዋን ሳይሆን ይሄ መጽሐፍ ቅዱሳዊ ነው ወይ ብዬ ነው የጠየቅኩት። አዎ ነው። በመጽሐፍ ቅዱስ ዲያብሎስን ምሕረት ያደረገ አይደለም። እዛ በፊት ያለ እንዲሁም ያላነበቡት ስላለ ነው፣ ስለተውሁት ነው። ከእሷ በፊት ከእሷ በኋላም እንደዚህ አይነት ጸሎት የጸለየ የለም ብሎ እግዚአብሔር ብሎኛል ብላ ያለችዋል። ሰይጣንን ማርልኝ ስትለው አሁን እዚህ ጋር ግን እግዚአብሔር ውሸታም ተደርጎ እሷ ትክክል ሁና ከሲኦል ሰው ይወጣል ሲባል በገድል አይደለም እንዲመለስልኝ የሚፈልገው። በመጽሐፍ ቅዱስ ሰው ሲኦል ከገባ በኋላ እንደዚህ ይወጣል ወይ የሚለውን በመጽሐፍ ቅዱስ አዎ ጳውሎስ ብሏል። ቢፈልጉ ብሉይ ኪዳን ይጠቀሱ፣ ከሲኦል ሰው ይወጣል ብለው እንዲያብራሩልኝ ነው እንጂ ገድሉ በገድል ነው የሚመለስ ካሉ ገድሉማ ይላል
እኔ እኮ እያነበቡለት ነው። ይሄ እውነት ነው ወይ እንዲሉኝ ነው። ይሄ እውነት ነው ብለው እንዲመልሱ ነው የፈለግኩኝ። ሌላኛው የመጨረሻውን ይቀጥሉ። እኔ ግን መሀል ላይ አሁን አልገባም። መጨረሻ ላይ እንትን ማለት እችላለሁ፣ ይማቀጠል ይችላሉ። በጣም አሪፍ። አሁን እንድትሰማ እግዚአብሔር ይርዳ። አየህ፣ አሁን የምትፈልገውን ሀሳብ ስለተናገርህ ተረዳሁ። አየህ፣ እኔ የምፈልገው አልህ፣ እኔ የምፈልገው ይህ ገድል ስህተት ነው እንድትሉ ነው ብለህ ለእኔ ምለውን ነገርኸኝና ምልህ እንደማይገባህ አስረዳህ ማለት ነው። እዚህ ላለው ሰውም ለእኔ የሚያስረዳ የሱን ነው። ምክንያቱም አንተን እኔን መቀበል የምትችለው ምን ሲሆን ነው? ገድሉ ትክክል አይደለም ስልህ ብቻ ነው የምትቀበል ማለት ነው። አሁን በዚህ ቋንቋ ምንግባባ ይመስልሃል? 10 ቀን ብናወራ። ምክንያቱም አንተ የምትቀበል ይህ ገድል ከመጽሐፍ ቅዱስ አንጻር ሲለካ ሲታይ ሲመዘን ትክክል አይደለም እንድልህ ከሆነ ፍላጎትህ እንደሱ አልልህም። አንተን ደስ እንዲልህ ብዬ ማጣመው እግዚአብሔር ቃል የለም። እንዲከፋህም ብዬ የምጨምርበት ማመጠው ምስጢር የለም። ቤተክርስቲያናችን ያስተማረችን ይህ መጽሐፍ ቅዱስ መጽሐፍ ማለት ገድሉን በመጽሐፍ ቅዱስ ነው መዳኘት ያለበት። አዎ እውነት ነው፣ በመጽሐፍ ቅዱስ ነው መዳኘት ያለበት። ግን ገድሉ እኮ ተአምር እኮ ነው፣ የሚደነቅ ነው እንጂ መጽሐፍ ቅዱስ መሰረታዊ ትምህርት ነው። የሰው ልጆች የህይወት ታሪክ የተጻፈበት፣ የበሽተኛው አዳም መድኃኒት የታዘዘበት አማናዊ መጽሐፍ ነው መጽሐፍ ቅዱስ የሚባለው። ገድል ማለት ደግሞ በመጽሐፍ ቅዱስ መሪነት በመጽሐፍ ቅዱስ መሰረትነት ህይወታቸውን ለእግዚአብሔር የሰጡ ሰዎች ቸርነቱ የማያልቅ እግዚአብሔር በቅዱሳኑ ላይ የሚያደርገው ድንቅ ስለሆነ የሚደነቅ ነገር በእነርሱ በኩል የፈጸመው ያን ድንቅ እንድናደንቀው የተሰጠን የመጽሐፍ ቅዱስ ክፍል ነው ማለት ነው። የምንደነቅበት ህጹብ የምንልበት እንዴት ይህ ይቻላል ብለን ከህሊና በላይ የሆነ በአንተ በእኔ ህሊና ይቅርና በቅዱሳን እንኳን መዳኘት የማይችል ነገረ ቅዱሳን ነው ማለት ነው። ምን ይዘው እሱን ምስጢር ነው እንጂ አሁን አንተ እንዳነሳኸው አይ ይሄ ገድልማ በዚህ ሂደት በዚህ ሐሳብ ልክ አይደለም ብለን የምንኮረኩመው የምናስተካክለው ገድል አይደለም። አሁን ወደ ጥያቄዎች እሄዳለሁ። መልስ ስለሌለ አይደለም ስላላስወራኸኝ ነው ቅድም የተውኳቸው። ወደ ጥያቄዎች ልሂድና ሁለተኛው ጥያቄ ነፍሳትን ከሲኦል ከገቡ በኋላ ማውጣት ይቻላል ወይ? ያስገባቸው እግዚአብሔር ነው፣ የሚያስወጣቸው እግዚአብሔር ነው። ለምን ካልኸኝ በሲኦል የነበረ ነፍሳት ይወጣል። 5500 ዘመን እኮ ሲኦል የነፍሳት መኖሪያ ነው የነበረች። ተበርብራለች። ጥንቱን ፈርዶ ያስገባ እግዚአብሔር ነው፣ ሰው በኃጢአቱ ቢገባም በኋላም ፈርዶ ራሱን ሰው አድርጎ ሰውቶ ሂዶ በአካለ ነፍስ መለኮትን ተዋህዶ ገነት የመለሳቸው ነፍሳትን ራሱ እግዚአብሔር ነው። ነፍስ ከሲኦል ከገባ በኋላ አይወጣም ወይ ለሚለው ይወጣል። እንዴት ባለ ነው የሚወጣ ካልከኝ አላውቀውም። ረቂቅ የመንፈስ ቅዱስ ግብር ነው። የሚያደርገው ራሱ እግዚአብሔር ነው። የሚያወጣ ራሱ እግዚአብሔር፣ የሚያስገባ ራሱ እግዚአብሔር ነው። እኔ በዚህ እደነቃለሁ እንጂ እንዴት ታስወጣለህ እንዴት ታስገባለህ ብዬ አልከሰው። የቀጠርሁት ዘበኛ አይደለም የፈጠረኝ አምላኬ ነው እንጂ ሐሳቡ እንደዛ ነው። የሚደነቅ ስለሆነ ለክርስቶስ ሰምራ እንዴት ሰጣት? ሂድና ቀማት ነው መልሱ። ራሱ ነው የሰጣት ባለቤቱ። ምን ታደርጋለህ? ሰጣት ተብሎ በገድል ተጽፎ አግኝተናል። ይሄ እንዴት እግዚአብሔር በቅዱሳኑ ላይ ታምር ነገር ያደርጋል ካልከኝ መንክር እግዚአብሔር በላይ ለቅዱሳኑ እግዚአብሔር በቅዱሳኑ ላይ የሚያደርገው የሚደነቅ ህጹብ የሚባል ነው ተብሎ በመጽሐፍ ተጽፏል። ለቅዱሳኑ የሚሰጥበት ክብርና ጸጋው ስለማያልቅ ለዘላለም ይሰጣል ማለት ነው። ሶስተኛው እግዚአብሔር ውሸታም አድርጎታል። የት ላይ ውሸታም ያደረገው ብዬ ብጠይቅህ የምትሰጠኝ መልስ ቅድም ያልኸው ይኸው ምር ያለው ብሎ ከዚህ ላይ ደግሞ አልማርኩም አላለም እኮ። አልመጣም ያለ ሰይጣን ነው እንጂ እግዚአብሔር እንዳትመጣ ብሎ አላገደው። ሰይጣን ግን የወደቀበት ህሊናው አንዲት ስለሆነች መመለስ ስለማትችል በክደቱ ጸንቶ በሳት ዛንጀር ታስሮ የገሃነም ነዋሪ የሲኦል አበጋዝ ሆኖ ቀርቷል። መልሱ እንደሱ ነው። ይህንን መያዝ ይገባል እንጂ አንተ እንደምትፈልገው ልመልስልህ አልችልም። አንተ እንደምትፈልገው ካልመለስኩልህ ደግሞ እኔ እንደዚህ አልተረዳሁትም፣ እኔ እንደሱ ለመረዳት አነባለሁ አየዋለሁ፣ ወይም ደግሞ ካልገባህ እንደዚህ አልገባኝም መረዳት አልችልም ማለት አለብህ እንጂ የሰጠህ መልስ ትክክል አይደለም ግን አይባልም። እንደዛ ነው ቤተ ክርስቲያኑ ያስተማረችኝን ነው እንጂ ምነግርህ ደስ የሚልህን መርጫ አላመጣም። አስተምህሮ እንደዛ ነው ማለት ጨርሻለሁ። ከገባህ ቴንኪው። ኦኬ አሁን እሱ ያሉ አንድ ነገር እዚህ ጋር ብዙ ከማለፋችን በፊት ማስረጃ ማሳየት ስለምፈልግ ነው እና ብዙ ጊዜ እኔ ምንድን ነው አንድ ሀሳብን ለማግኘት በተለይ የፊሎሎጂስት ጥያቄ ከሆነ የምንጠይቀው ይሄ አውዱ ምን ይላል የሚለው የድሮውንም ብራና መጽሐፍት ማየት ያስፈልጋል። ምክንያቱም ስርዋጽ ሊገባባቸው ይችላል ብለን እንናገራለን እና ይሄ አሁን ለምሳሌ የክርስቶስ ሰምራ ገድል
የ20ኛው ክፍለ ዘመን ማለት የዛሬ ከ100 ዓመት በላይ የተጻፈ ገድል አለ እና አሁን እሱን ብንመለከተው ምን ይላል የብራና መጽሐፉ ላይ ሲል እሺ አሜን ይልና ሳጥናኤል ብሎ የሚጠራኝ ማን ነው? አሁን እንግዲህ ክርስቶስ ሰምራ ከመጣች በኋላ ነው ማለት ነው። በዚህ በሰራዊት ሁሉ ነግሼ ከተቀመጥኩበት አለ። እናታችንም እረ እኔ ክርስቶስ ሰምራ ነኝ አለችው። አነ ይእቲ ክርስቶስ ሰምራ እሺ ወይ በለኒ በይነ ምን ትመጻይክ ሀቤየ በምን ምክንያት ወደ እኔ መጣሽ ብሎ ጠየቃት። ና ውጣ ከጌታ ላስታርቅህ መጥቻለሁ ይላል። ከጌታ ላስታርቅህ መጥቻለሁ አለችው። እሺ እሱ ላይ እንዳለ እስኪ ያዙ ወዳጅ ዳዊት። ምልጃ ሰይጣንን አማልዱት ተብሏል ማለት ነው። እዛው ላይ ምልጃ እዛው ቅድም አታንብበው ስላላችሁኝ ነው። አሁን እኮ ሰይጣን እያማለደችው ገብቶኛል። ስለዚህ አሁን ጥያቄ እዛው ላይ ምልጃው ላይ ነገር እንዳለ እንደያዝከው ገብቶኛል። ስለዚህ የመጀመሪያህን ጥያቄ ትተኸዋል? አይ አልተውትም፣ ያንም አለ ግን እዚሁ ላይ አንተ ስላነሳ የለማ። ምክንያቱም ወይ ያኛውን ትተህ ይህንን ጠይቀኝ። ግን አንድ ግሬን እዚህ አንድ ግሬን እዛ ያደርጋለሁ ማለት አትችልም እና ወይ ያኛው እሺ። ስለዚህ ያኛውን ትተኸዋል ማለት ነው። በቃ አመን ጨምረው እስቲ ምልጃ መጨመር ሳይሆን መምረጥ ነው ያለብህ። ስለዚህ ወይ ይህንን ሊያዘው ወይ ያኛውን ተወው እና በአንዱ እንሂድ። ይኸው ምልጃማ ጨምርበት። በወደኋላ እኮ ስላለ መጨመር ሳይሆን ይኸውልህ አሁን ያለነው ቃሉ ምን ይላል ነው። በማይል ቃል ልከራከርልህ አልችልም። ስለዚህ የጥንት የብራና መጽሐፍ የሚለው ላስታርቅህ መጥቻለሁ ነው የሚለው። ላስታርቅህ መጥቻለሁ በመጽሐፍ ቅዱስ ወንድማችን ቦርነገን ወይ የቅዱ ተረዳው። ጥንት መጽሐፍ ላይ እግዚአብሔር ምህረት እሰጥሃለሁ አላለም። ይህን ጥያቄ አንስቼዋለሁ። ግን እዚህም ጋር ጥያቄ አለኝ ካልከኝ በዛ መሰረት ልንሄድ እንችላለን። አይ ይህ የብራና መጽሐፍ አልቀበለውም፣ እኔ የታተመውን ብቻ ነው የምቀበለው ካልከኝ ነው ላንብብልህ። አንተ ያነበበውን ወደኋላ ሂጅ ላንብብልህ ከፈለግ። አሁን የምታነበውን ይሄው ምልጃ የሚለው ወደኋላ ነው ያለው። ቁጥር 36 ላይ ነው ያለው። ላስታርቅህ መጥቻለሁ አለ። እሱም ከዚህ ቀደም በቤተሽ ምንድን ነው ምልጃ ወይ እዚህ ጋር አንተ የምታወራውን ይኸው እዚህ ጋር ላሳይህ። ምልጃ ትምረው ዘንድ ይቅር ትለው ዘንድ ብላ እግዚአብሔርን እኮ ጠይቀዋለች። ምልጃ አቅርባለች። እግዚአብሔርን እየጠየቀችው አይደለም፣ ሰይጣን ጋር ነው ያለችው። ሰይጣን ጋር መታ ሰይጣን የመለሰላት መልስ ነው። ሰይጣን የመለሰለት ነው። የት ነው ሰፈሩ? የሰይጣን ሰፈሩ የት ነው? እሺ ይሄንን ተቀብለዋል። ይሄንን ተቀብለዋል። መጣሽ ያለው የት ነው ሰፈሩ? እሺ እመልስልሃለሁ። ግን የመጀመሪያውን ትተኸዋል። አልተውሁትም። በጣም ብዙ ነው እዚህ ጋር ያለ ጥያቄ፣ ሚሊዮን ጥያቄ ነው እኮ ያለው። እግዚአብሔር ይስጥልኝ፣ መለስከው። አሁን እንግዲህ ሚውት ታደርግልኛለህ። ሚውት ታደርግልኛለህ። ሚውት ታደርግልኛለህ። ሀሳቤን ልጨርስ። ሚውት ታደርግልኛለህ። አሁን ምንድነው? አይደለም ዳዊት እንዴ እንደዚህ ታደርግልኛለህ። እሳቸው ስለጨረሱ እሳቸው ጋር ጨርስና ለእንትን ሚውት ታደርገዋለህ። ሚውት አድርገው። ምክንያቱም ማለት አልገባኝም። ሚውት አድርገው። ሀሳቤን እጨርሳለሁ። ባይ ዘ ዌይ ላይክ አንተ ስላወራ የኔ ሀሳብ ይቆማል። አንተ ገብተህ ሳይሆን እኔ እኮ እሳቸው ጋር ያለውን ልጨርስና አንተ መጽሐፉን የድሮውን ሀሳቤን እጨርሳለሁ። አንተ ስላወራ የኔ ሀሳብ አይቋረጥም። ሀሳቤን እጨርሳለሁ። ቦርነገን ሀሳቤን እጨርሳለሁ። አይ አንደርስታንድ ላይክ እንትን ምናምን ሲመጣ ለመልስ አልመጣህም መሰለኝና ውይይት የተከፈተበት ለመልስ አልመጣህም። ጥያቄ አለኝ ብሎ መልስ ሲመለስ ተገቢ አይደለም። ያሉት ላይ ሀሳቤን ልጨርስ፣ አብረህ ትመልሳለህ። ሀሳቤን ግን እጨርሳለሁ።
እና አሁን በዚህ ምክንያት እኮ እንውረድ ብሎ ለማደፋረስ ነው። አንተ ምንድነው ውሸት መቼም ቢያድርግ ይውዲያው ነው። አሁን እንግዲህ ወደ ስድቡ ሄድን ማለት ነው። አልሄድም እኔ እንደው ዛሬ ግድ ሀሳቤን ሳልጨርስ ችግር የለም ጨርስ። ምንም አይሆንም። እሺ ልጨርስ። ሚዩት አድርገው። አሁን እንግዲህ ይሄ ሁሉ ምንድን ነው በብራና መጽሐፍ የጥንቱ ላይ ምን ይላል የሚለውን ስላሳየ ነው። በግልጽ ቋንቋ ላስታርቅህ ነው የሚለው። ቦርኔገን የመጣው ምንድን ነው ሀሳቡ? እግዚአብሔር ምህረት ሊያደርግለት ይችላል ወይ ማርኩ እግዚአብሔር ምሮሃል ስለሚል ቃሉ ይሄ ተገቢ ነው ወይ ብሎ መጣ። ለዚህ መልሱ ምንድን ነው? የጥንት የብራና መጽሐፍቱ ምን ይላል? እንደ ፊሎሎጂስት መጀመሪያ አንድ አውድ ከመፈታቱ በፊት የጥንት የብራና መጽሐፍቱ ምን ይላሉ ብሎ ማየት ያስፈልጋል። ለዛ ነው እኔ መጀመሪያ እስኪ ልመልከተው። ከዛ ሆነ እስኪ ወደ ሳስ ምን ይላል? ቃል በቃል ላስታርቅህ መጣሁ ይላል። ላስታርቅህ መጣሁ። የቦርኔገን ጥያቄ ሲገባ ምን ነበረ? እግዚአብሔር ምህረት አድርጎለታል ነው የሚለው አውዱ ብሎ ነው የተነሳው። ግን የጥንት የብራና መጽሐፉ ምን ይላል? ላስታርቅህ መጣሁ ይላል። ሁለቱ የተለያዩ ሀሳቦች ናቸው። እዚህም ላይ እኮ ለምን ጥያቄ ጠየቅ አይደለም። የመጀመሪያውን ግን ማመን አለበት ማለት ነው። ጥንቱ እንደዛ ነው የሚለው። የጥንቱ እንደዛ ካለ እሺ፣ የመጀመሪያው ጥያቄ አንስቼዋለሁ። እዚህ ላይ ግን አሁንም ጥያቄ አለኝ ማለት ይችላል እኮ። ማመን ግን አልፈለግክም። ቦርነገን አይፈልግም። እና ብዙ ጊዜ ጥያቄ አለን ይባላል እንጂ ዝም ብሎ እንትን መልስ ለማግኘት አይደለም የሚጠየቀው። መልስ ለማግኘት እንዳልሆነ ይሄው ቦርነገን እራሱ ማስረጃ ነው ማለት ነው። አሁን መቀጠል ትችላለህ። ቴንኪው። አንተ ይቅርታ አንተ ብዬ እንግዲህ በምን ማዕረግ እንደምጠራ አላቅም። ያው አንተ እያሉ ባወራ ቅር አይልህም ብዬ አስባለሁ። እያወራን ስለሆነ ብዬ ነው። አሁን መጀመሪያ ማውራት የምፈልገው መለኩትኝ መምህር የገለጹበት መንገድ ታምር ነው ብለው ታምሩ ከሲኦል ታወጣለች ብሎ ካለ ቀበላለሁ አሉ። ለዚህ ነው እኮ እኛ ወደ ኢየሱስ ተመለሱ፣ ወደ እውነት ተመለሱ፣ ሰው ሚድነው በክርስቶስ ኢየሱስ አምኖ ነው ብለን የምንላችሁ። ለዚህ ነው ግልጽ የሆነ የማዳን ትምህርት የላችሁም የምንለው። ምክንያቱም ሰው ከሲኦል ገብቶ ተመልሶ ይወጣል የሚለውን ወንጌል ደግሞ በአብርሃም እቅፍ ሆኖ አልዓዛር ያ ባለ ሀብት ሲጣራ ኢምፖሲብል ነው ያለው። ውሃም አይደረግልህም፣ ምንም ሚላክም የለም፣ አንተም ወደዚህ አትመጣም የሚል ነው የተነገረው። እዚህ ጋር ግን አይደለም እንደዚህ ያለ ከሲኦል 10,000 ሰው ይወጣል ብሎ ማስተማር ከወንጌል ሰውን ማራቅ ነው። ይሄ በየወሩ ግንቦት ወር ላይ ይነበባል። በዕለተ ቀኑ በዚህ ቀን የሚውለው በዓል ላይ ይሄ ይነበባል። ይሄን የኔ ህዝብ፣ የኔ እናት፣ የኔ አባት፣ የኔ አክስቶች፣ የኔ ወገኖች ቁጭ ብለው ይሰሙታል። እየሰሙ በዚህ 10,000 ነፍስ አወጣች ሲባል በቃ ምን አለው ከክርስቶስ ጋር እመን አትመን፣ ተጠመቅ አትጠመቅ ሚል አይደለም። ይሄ ቢልና ከእሷ ከተቀበረ የሚቀበር በቤቱ እንዲህ ይላል፣ አቤቱ እንዲህ ከሆነ መታሰቢያን ያደረገ ስሜን የጠራ የማንን ስም? የክርስቶስ ስምናን ስም። መጽሐፍ ቅዱስ በኢየሱስ ክርስቶስ ስም ነው። ስሙ ነው የሚያድነው። ከላይ የመጣ ስም እሱ ነው የሚለው። በስሜ በክርስቶስ ማያምን ግን አለ። እንዴት በእሷ ሚያምን? በክርስቶስ ማያምን በክርስቶስ ሰምራምን አለ አላይኩ እንጂ እኔ ነኝ። አሁን እንደዚህ አለ። እግረ መንገድ ነው ጥያቄን ያደረጉ ልናገር እንድታብራራው ነው። ቀላል እኮ ነው ይሄ። በክርስቶስ ሳያምን በእሷ አመነ ታውቃለህ ወይ ነው ያልኩህ። ቀላል እኮ ነው። በዛው እሺ አብሬ መልሰዋለሁ ብለህ የምትይዘው ነው እንጂ ገባቢ የሚያሰኝ አይደለም። አብሬ መልሰዋለሁ፣ ችግር የለም። አብሬ መልሰዋለሁ። ቴንኪው። አቤቱ እንዲህ ከሆነ መታሰቢያዬን ያደረገ ስሜን የጠራ በክርስቶስ ያመነ አይደለም፣ ስሜን የጠራ በስሜ የታመነ
በማን ስም? በክርስቶስ ስም ራስም። መጽሐፍ ቅዱስ ከላይ የተሰጠ እንድንበት ዘንድ ሌላ ስም የለም ነው የሚለው። እዚህ ጋር ይሄ ስም አለ። በስሜ የታመነ ቤተ ክርስቲያን ቅጥር ግቢ የሚቀበረውን እስከ ስንት ትውልድ ድረስ ትምርልኛለህ ብላ ስጠይቀው እስከ 10 ትውልድ ድረስ እምርልሻለሁ አላት። ይሄ መቀለድ ነው። ይሄ በክርስቶስ ኢየሱስ ማዳን ላይ መቀለድ ነው። የክርስቶስ ስም ራስም 10 ትውልድ ድረስ አይደለም፣ ራሷን አልዳነችም ነው። እኔ ምክንያቱም እዚህ ጋር እሷ ያወጣችው በመጽሐፍ ቅዱስ ውሸት። በቃ እዚህ በላይ መስማት አልችልም፣ ይቅርታና እዚህ በላይ እኔ መስማት ስለማልችል ግን ጥያቄ መጽሐፍ ቅዱስ ዲስፕሩፍ ማድረግ ነው የሚሻለው እንጂ አልሰማም እኮ አይባልም። ጥያቄ አለ ወይስ ተመልሶልሃል እኮ ክርስቶስ ሰምራ ራሱ አዳነችን ብለህ ስታወራ በየት አድርገን አንተ ጋር እናወራለን? በዘመነ ክርስቶስ ሰምራ ደርሰህ በወልድ ውሉድ በመንፈስ ቅዱስ መንፈሳዊ ነኝ ብላ ቤቷን ጥላ የተከተለችው ክርስቶስን ጨክና እንደ ሐዋርያት በሆነችና ቤቷን ጥላ አይደለም 11 ወልዳ ባሏን ፈታ። ያንተን ቅር ይላል ብዬ መጽሐፉ የሚለው ሌላ ነው። 11 ወልዳ ባሏን ጥላ ነው ሄደችው። ምንም ይሄ የተጻፈ ነው እና ልጆቿን ጥላ እኮ ነው የመነነችው። አንተ አዳራሽ ጥለህ መመነን ሲያቅትህ እሷ እኮ ልጆቿን ጥላ መነነች እኮ ነው የምልህ። እሱን ነው በደንብ አነበው። በነገራችን ላይ ብትደጋግመው ጥሩ ጸሎት ነው የሚሆነው ለአንተ። እና ይህንን አይነት ማብራሪያ በምትሰጥበት ጊዜ ለሰው ክብር መጠንቀቅ ብለን እኛ አንተን አከበርን ብለን የቤተ ክርስቲያንን የሌላትን አስተምህሮ ስታስተምር አዎ ልክ ነው ብለን ጆሮ ሰጥቶ ተቀምጦ ማድመጥ በራሱ ቅስፈት ነው፣ እግዚአብሔር በሚያውቅ ተገቢም አይደለም። መድኃኒት ነው ራሷ እንኳን አዳምጥ እንጂ የአይዶሽ ማንሻ ነው ይሄ። እኔ ቅዱሳኑን እንዲሳደብ እኔ አልፈቅድም። እኔ ቅዱሳኑ እንዲሳደብ አልፈቅድም። ስርዓት አስይዙ። በቅዱሳኑ ላይ እንደዚህ አፉን እንዲከፍት የምንፈቅድ አይደለንም። እኔ አላደምጥም ተቀምጬ። እንኳን ቅዱሳን የምትሳደብበት አልተሳደቡም እንኳን የለም። ያው በመለካ ልክ ማለት ነው። የተጻፈ ማንበብ ያስድብ ነው እንደሱ ሚል የለማ። ራሷ አልዳነችም የተጻፈ እስኪ አስነብበኝ። የተጻፈ ራሷም አልዳነችም ብለሃል። ራሷም አልዳነችም የሚል ጽሑፍ አሳየኝ እስኪ። አታሳየኝ። ገድልማ ራሷ እንዳልዳነችማ ይሄው መጽሐፉ ከሰይጣን ጋር ሄዳ ካወራች ከሰይጣን ጋር ያወራ ሁሉ አልዳነም። አየህ፣ ከሰይጣን ጋር ያወራ አልዳነም ከሆነ ክርስቶስ ራሱ አልዳነም። ከሰይጣን ጋር ሲያወራ ስለነበረ ማለት ነው። መጽሐፍ ቅዱስ ራሱ ይናገራል። በአንተ እምነት ማለት ነው፣ በአንተ አነጋገር ይላል። አዎ ሰይጣን ጋር አንዳንዴ ወደ ምድረ በዳ መንፈስ ወሰደው የሚል እዛ ላይ ድንጋይ ዳቦ አድርግ የሚለው መልስ እኮ ከሰይጣን ጋር የተነጋገሩት መልስ ነው አይደል? ስለዚህ በአንተ አነጋገር ከእሱ ጋር ያወራ አይድንም ካልህ ባለቤቱንም እንደዛ ልታደርገው ነው ማለት ነው። ሌሎቹም ቅዱሳን እነ ኢዮብ ሲፈተኑበት የኖር ኢዮብም አልዳንም፣ በአንተ ቤት የመጽሐፍ ቅዱሱ አካል የሆነው ማለት ነው። ስለዚህ ቅዱሳኑን እንደፈለክ እንድትሳደብ እግዚአብሔርን አስዋሽታለች። ሰይጣንን አሁን አንተ ውሸታም እያልክ ያለ አንተ ነህ። በቅዱሳኑ ላይ እንደዚህ አይነት የማይገባ የተቀበረ ይድናል። እስኪ ንገሩኝ፣ የችንን ብቻ ይንገሩኝ። የተቀበረ ይድናል። ከሱ ኃይሉ የተቀበረ ይድናል። አዎ አልሰማህም እንዴ? በመጽሐፍ ቅዱስ የቅዱሳኑ መቃብር ሙት እንዳስነሳ ምንድነው? የዘላለም ሕይወት ያገኛል። ይንገሩኝ ዝም ብሎ የዘላለም ሕይወት ያገኛል። እግዚአብሔር ካለ እንዴት አይቻልም? እንዴት ቅዱሳኑን በሰጣቸው ክብርና ጸጋ ሚድነው በመቃብር በመቀበር ነው። ይኸውልህ አንተ የምታወራው አሁን ከመጀመሪያው እስከ መጨረሻው ሀሳብ አሁን የምናገረው የመጨረሻ ሀሳብ ስለሆነ አድምጠኝ። እንደፈለግ ታወራለህ። ከዛ በኋላ ቅዱሳን ውስጥ ስትሳደብ ግን አልታገስም። ማስረጃ ይዘህ መናገር ትችላለህ። ይቅርታ ከተሳደብኩኝ አሁን የምጠይቀውትን ብቻ ይቅርታውንም አልቀበልም። ይህ ለዘመናት ብዙ ቀን